ሰሉ አለ ነቢይ። በጣም ነጋዴዎች ግን ምን ያህል መረገም ነው፣ ምን ያህል እርጉም ብትሆኑ ነው። ሰው ረመዳንን እንዴት ልቀበል ይላል። ሰው በረመዳን እናንተ ደግሞ በረመዳን እንዴት ላጭበርብር፣ ሰውን እንዴት ልግደል ትላላችሁ። በጣም የሚያሳዝን ነው ወላሂ። በጣም ሁሉንም ነጋዴ ልታስወቅሱ፣ አኺራችሁን አታስቡ፣ አላህ ፊት መቆምን አታስቡ። አንድ ነፍስን መግደል ወይም ደግሞ ማሰቃየት የዓለምን ህዝብ እንደ መግደል እንደሆነ አታውቁም? እንደዚሁም ደግሞ ማጭበርበር፣ ማታለል ከኢስላም እንዳልሆነ አታውቁም እንዴ? መን ገሸና ፈለይሰ ሚና አላሉም የአላህ መልእክተኛ። ያታለለን ያጭበረበረን ከኛ አይደለም አላሉም? እናንተ በዚህ ባጭበረበራችሁ ዛሬ እንግዲህ ይህንን ዜና ሰምታችኋል፣ አይታችኋል። ከ10 ሚሊዮን ብር በላይ ግምት ያለው የተበላሸ የጠነዛ ቴምርን በባዶ አንጀቱ ቀኑ ሙሉ የዋለው ሙስሊም ማህበረሰብ እሱን አብልታችሁ ልትገሉ ያሰባችሁ፣ ይሄ በሽጉጥ ከመግደል አይተናነስም እኮ ወላሂ። ይሄንን አድርጋችሁ ደግሞ ልጆቻችሁን ለማብላት ዳቦ ይዛችሁ ትገባላችሁ። እንደገና ኡምራ ብላችሁ ትመጣላችሁ። ሐጅ ለማድረግ ደግሞ ትመጣላችሁ እኮ አታፍሩም። በጣም አላ የዙኑ ኡላኢከ አነሁም መብዑሱን፣ ነገ አላህ ፊት ተቀስቃሽ መሆናችሁ ትዘነጋላችሁ፣ ረሳችሁት። የውመ የቆሙ ናሱ ሊረቢል ዓለሚን፣ ለዓለማቱ ጌታ አላህ ፊት እንደሚቆም ረሳችሁት። ምን ነው ባይበላ አይሻልም እንዴ? አፈር ከድሜ ብትበሉ አይሻልም? በድህነት ብትማቅቁ አይሻልም? ከእንደዚህ አይነት ከተግበሰበሰ ሀብት። ለዛ ነው እኮ የአላህ መልእክተኛ አቱጃር ሁሙል ፉጃሩ፣ እነዚህ ነጋዴዎች ሀብታሞች ነገ ቂያማ ቀን ፉጃር ናቸው፣ ጠማማዎች ናቸው፣ ወደ ጀሃነም የሚወረወሩ ናቸው። ንጹህ ከሆኑ ነጋዴዎች ውጪ፣ ታማኝ ከሆኑ ነጋዴዎች ውጪ። አሰዲቁል አሚን ማዕ ሰፈረቲል ኪራሚል በረራ፣ ታማኝ የሆኑ ነጋዴዎች ነገ ቂያማ ቀን ጸሐፍት ከሆኑ መላእክቶች ጋር ነው የሚመደቡት። አረተው አላህን ፍሩ። አረተው እንደው ቂያማችሁ አኺራችሁ ቀብራችሁ ይበልጥባችኋል። ለዛ ቤታችሁ ስሩ። እስከ መቼ ተስገብግባችሁ? በጣም ከባድ ነው ወላሂ። አስቡበት፣ በጣም አስቡበት። ኤክስፓየር ዴት ስንት ዓመት ያለፈውን ቴምር የጠነዛውን ኤክስፓየር ዴቱን መታችሁ ቀይራችሁ። እናንተ እነዚህ ነጋዴዎች ስለተያዙ ነው። ያልተያዙ ስንት አለ? ስንት በየቤቱ ከረሜላ የምትሸጡ፣ ማስቲካ የምትሸጡ፣ እንደዚሁም ቅባቶችን ስታምፕ እየቀየራችሁ የምታጭበረብሩ ነጋዴዎች። በእናንተ ምክንያት አላህ ከሰማይ ዝናብን እንደሚከለክል ታውቃላችሁ። በእናንተ ምክንያት ሰው በድርቅ እንደሚሰቃይ ታውቃላችሁ። ምንድነው የእናንተ መድኃኒት እኮ በግብር ነው የምትቀጡት። እዚህ ዱንያ ላይ አላህ በግብር ይቀጣችኋል፣ በባት ይቀጣችኋል። ገና አኺራ ደግሞ ሌላ ቅጣት ይጠብቃችኋል፣ ወደ አላህ መመለስ ካልቻላችሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም።